ልጆች ኦሆ አሃ የዘገየው ደብዳቤ። አልፊ አረንጓዴ አዞ ነው ለአያቱ እንዲህ የሚል ደብዳቤ ጻፈ። ውድ አያቴ እወድሻለሁ። እባክሽ ለደብዳቤ ምላሽ ላኪልኝ ከፍቅር ጋር አልፊ። ከዚያም ፖስታው ላይ የአያቱን አድራሻ ጻፈ። ለአያቴ ወልገሙ ድልድይ ፖስታ ሳጥን ቁጥር 35። በመጨረሻ ፖስታው ላይ ቴምብር ለጠፈበት። ከዚያም ፖስታ ሳጥን ውስጥ ጨመረው። ቤቱ በር ላይ ተቀምጦ ፖስታ አመላላሽ ሰራተኛውን እየጠበቀ ነበር። ቀጣዩ ቀን ጠዋት ፖስታ አመላላሹ ብዙ ደብዳቤዎች ይዞ መጣ። አልፊ በጉጉት ሲጠብቀው ስለነበር ገና እንዳየው መጣ፣ የአያቴ ደብዳቤ አመጣኸው አለው። ላንተ የተላከ ደብዳቤ አላስኩም፣ ይቅርታ አለው። በቀጣዩ ቀንም በጉጉት ጠበቀ። የለም። በሁለተኛው ቀን ጠበቀ፣ አልደረሰም። እንደገና በቀጣዩ ቀን በጉጉት ጠበቀ። ጉጉቱ በጣም እየጨመረ መጣ። የሆነ ቀንማ ፖስታ ማስቀመጫ ውስጥ ገብቶ ነው ሰውየውን የሚጠብቀው። ፖስታ አመላላሹ ሰውዬ አልጠበቀምና በድንጋጤ የያዛቸው ደብዳቤዎች ተበተኑበት። ምን ሆነሃል? ትዕግስት አይኖርህም እንዴ? ብሎ ተቆጣው። የአያቱን ደብዳቤ እጅግ በጣም የጓጓው አልፊ ባደረገው ነገር አፈረና ይቅርታ ጠየቀ። ይቅርታ ፖስታ አመላላሽ። የአያቱ ደብዳቤ ቀረ። ልቡ እንደተንጠለጠለ ሳይመጣ ቀረ። ተስፋ ቆረጠ። በቀጣዩ ቀን ደብዳቤውን በጉጉት አልጠበቀም። ፖስታ ማስቀመጫውም ጋር አልሄደም። በመጫወቻዎቹ እየተጫወተ ነበር። አልፊ አንተ ነህ? የሚል ድምፅ ሰምቶ ዞር ሲል አጠገቡ ፖስታ አመላላሹ ሰውዬ ቆሟል። አልፊ በጣም ጓጉቶ ለኔ ደብዳቤ አመጣህልኝ ብሎ ጠየቀ። አይ አልመጣም አለው ፖስታ አመላላሹ ሰውዬ። አልፊ በጣም አዘነ፣ ከፋው። ግን ሳጥን መጥቶልሃል አለው። አልፊ በጣም ደስ አለው። ሳጥኑን ቶሎ ብሎ ከፈተው። በውስጡ ደብዳቤ ነበር። በደስታ ተሞልቶ አነበበው። ውድ አልፊ፣ እኔም ውድድ ነው ማደርግህ፣ ከፍቅር ጋር አያትህ። ከደብዳቤው ጋር አያቱ የሰሩለት የሚጣፍጡ ብስኩቶች ነበሩ። በደስታ ተሞላ፣ በላቸው። ብስኩቶቹን በልቶ ከጨረሰ በኋላ ደስታውን በደንብ ካጣጣመ በኋላ ለአያቱ መልስ ደብዳቤ ጻፈ። ውድ አያቴ፣ ለሚጣፍጥ ብስኩቶችሽ ብዙ አመሰግናለሁ። ከፍቅር ጋር አልፊ። ኦሆ አሃ የኢትዮጵያ ልጆች ኦሆ አሃ